ስሜ እስከዳር ተስፋ ይባላል። የመጣሁት ከዳንግላ ከተማ ነው። ይዤ የመጣሁት ፕሮጀክት ወይም የፈጠራ ሀሳብ ሪፋሽን ወይም ያገለገሉ ልብሶችን እንደገና ሪዲዛይን አድርጌ ኮንስትራክት አድርጌ ለገበያ ማቅረብ ነው። ዛሬ የመጣሁት የፕሮጀክት ሀሳብ ሪፋሽን ወይንም ያገለገሉ ልብሶችን እንደገና ሪዲዛይን ኤንድ ኮንስትራክት በማድረግ ለገበያ ማቅረብ ነው ማለት ነው። ይህንን ለማድረግ ያነሳሳኝ ዝቅተኛ የማህበረሰብ ክፍል ሲሆን ከውጭ የሚገቡ ወይም ሀገር ውስጥ የሚመረቱ ልብሶች በጣም ኤክስፔንሲቭና ኮስቲክ ስለሆኑ ህብረተሰቡ እነዚህን ምርቶች ገዝቶ ለመጠቀም አቅሙ ስለማይፈቅድ እኔ ደግሞ እነዛን በሚተካ መልኩ ከየቤቱ የተለያዩ ክምችቶች ስላሉ ሪኮንስትራክት አድርጌ ማቅረብ ነው ማለት ነው። አንደኛ ከችግሩ ስነሳ የተለያዩ ልብሶች በየቤቱ የማይለበሰው ወይም ፋሽን ያለፈባቸው ልብሶች ክምችት መኖራቸው ነው። ሁለተኛ ደግሞ በተለይ በልዩ ልዩ ምክንያት ለአንድ ጊዜ የሚለበሱ ልብሶች ለረጅም ጊዜ ያለመለበሳቸው ነው። ሶስተኛ ደግሞ ህብረተሰቡ እነዚህን በተመጣጣኝ ዋጋ ወይም የቡቲክ ልብሶችን ገዝቶ መልበስ አለመቻሉ ነው። የኔ መፍትሄ የሚሆነው ለአንድ ጊዜ የሚለበሱትን ወይም ፋድ የሆነውን ፋሽን ወደ ክላሲክ መቀየር ነው። ህብረተሰቡ በተመጣጣኝ ዋጋ እንዲያገኝ ማድረግ ነው። ይህንንም ስራ ልሰራ ያሰብኩት ከህብረተሰቡ ችግር ተነስቼ ነው ማለት ነው። በመቀጠልም እኔ የምጨምረው ሴት የአካባቢ ብክለትን እቀንሳለሁ። በመቀጠልም ለተለያዩ ወጣቶችና አካል ጉዳተኞችና ሴቶች የስራ እድል እንፈጥራለሁ። እኔ በጋርመንት ቴክኖሎጂ እንደመመረቄ መጠን እነሱን አሰልጥኜ ወደ ስራ አሰማራለሁ ማለት ነው። በጣም ቆንጆ አይዲያ ነው ይዘሽልኝ የመጣሽ። እኔ የወደዱት ምን እንደሆነ ታውቂያለሽ? ከራስሽ ሙያ ጋር የሚሄድን እንዳልሽው ያገለገሉ ሊሆኑ ይችላሉ። ሰዎች ገዝተዋቸው ማይጠቀሟቸው ሊሆኑ ይችላሉ። እነሱ ግን ተገዝተው ደግሞ እንደገና ሪፋሽን አርገሻቸው ጌጣጌጦች ኖረዋቸው እንደገና ስንለብሳቸው ሪል አፍሪካዊነታችን የሚያሳዩ ነገሮች እየጨመርሽባቸው ሲመጡ አይ ቲንክ ሰው በጣም ይወዳቸዋል ብዬ ነው ማስብና በሙያውም ስላለሽበት ሰክሰስፉል እንደምትሆኚ በጣም እርግጠኛ ነኝ። ስለዚህ ለሱ ኮንግራሌሽን እፈልጋለሁ። የኔ እንደው ብትወስጁ ብዬ ማስብ ቢዝነስ ሞዴልሽ እንዴት ነው? ለማን ነው የምታቀርቢያቸው እነዚህ ነገሮች? ማለት በምን መልክ ነው? ለከስተመር ቀጥታ ነው የምታቀርቢው? እንደው ለዝም ብሎ ድርጅቶች ነው የምታስረክቢያቸው ወይንስ እንደው ገቨርንመንታል የሆነ ቦዲ ነው ካንቺ ጋር ቢዝነሱን ሊሰራ የሚችል? ኦኬ እኔ ያሰብኩት እንግዲህ በስፋት ስራ ውስጥ መግባት ነው የምፈልገው። አከፋፍላለሁ። የገጠርም የከተማም ነዋሪዎች ምርቴን መጠቀም ይችላሉ። እነሱም ደግሞ ምርቴን እንዲጠቀሙ ዲስፕሌይ ወይም ሱቅ አዘጋጅላቸዋለሁ ማለት ነው። ኦንላይንም ሰራለሁ፣ ዴሊቨር አደርጋለሁ። ከተለያዩ አጋር ድርጅቶች ጋር ደግሞ በመተባበር ሰራለሁ ማለት ነው። በጣም ጥሩ ታንክ ዩ ብራቮ። ውድድሩ ያው በጣም ቆንጆ ነበር። ዳኞቹ የሰጡኝ አስተያየትም በጣም ቆንጆና አጥጋቢ ነበር። እንግዲህ ቆንጆ እንደሚሆን አስባለሁ።